ስለ ክርስቶስ መናገር እስከ ማን ድረስ ነው የሚለው? እስከ ዮሐንስ ድረስ መጽሐፍ ቅዱስም ሲናገር ማቴዎስ ወንጌል ምዕራፍ 11 ከቁጥር 13 ላይ የሚመጣ ክርስቶስ ስለሌለ እንደዚህ ያሉ ነቢያት አይኖሩም ማለት ነው። ትንሽ ስለመለስክልኝ እግዚአብሔር ያክብርልኝ። በእድሜ በጤና በጸጋ እግዚአብሔር አምላክ ይጠብቅ፣ የአገልግሎት ዘመንህን ይባርክልህ። ሁላችሁም እዚህ የምታገለግሉ ወንድሞች እንደ ነቢያት ተብለው የማይታወቁ ግን የሀብተ ትንቢት ያላቸው ደግሞ አሉ። ለምሳሌ አብርሃምን እንመልከት። ነብይ ስለሆነ ተብሎ መጽሐፍ ቅዱስ ተነግሮለታል አለ። አብርሃም ነብይ ነው ተብሎ ይሄ ነገረ ክርስቶስን የሚናገር ወይም ወደፊት ከሚናገሩ ነቢያት ተብለው አይመደብም። ግን ሀብተ ትንቢት አለው ወይም ደግሞ ወደፊት የሚመጣውን ነገር የማወቅ ጸጋ አለው። ከዛ አንጻር ከሆነ ነቢያት ተብለው የሚታወቁ በዘመናችንም ሊኖሩ ይችላሉ። ነገር ግን ኤክስፕሊሲትሊ ነቢያት ግን ወይም ደግሞ ይሄ የነብይነት ጸጋ ወይም ደግሞ ወደፊት ስለሚካሄደው ነገር የማወቅና ያለማወቅ ጉዳይ ሳይሆን ስለ ክርስቶስ መናገር እስከ ማን ድረስ ነው የሚለው? እስከ ዮሐንስ ድረስ መጽሐፍ ቅዱስም ሲናገር ማቴዎስ ወንጌል ምዕራፍ 11 ከቁጥር 13 ላይ ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ ይላል። ኦኬ ነቢያትና ሕጉ እስከ ማን ድረስ ነበሩ ነው የሚለው? እስከ ዮሐንስ ድረስ። እዛው ሉቃስ ወንጌል ምዕራፍ 16 ከቁጥር 16ም ሕግንና ነቢያት እስከ ዮሐንስ ነበሩ፣ ከዚያ ጀምሮ የእግዚአብሔር መንግስት ይሰበካል፣ ሁሉም ወደ እርሷ በኃይል ይገቡባታል ይላል። ነቢያትና ሕግ እስከ መቼ ድረስ ነው የነበሩት? እስከ ዮሐንስ ድረስ። ከዛ በኋላ ነቢያት ያስፈልጋሉ? ኦልሬዲ ሲተነብዩለት የነበሩት ጌታ እኮ ምን ብሏል? መጥቷል ማለት ነው። ከዛ አንጻር ነው ነቢያት እስከ ዮሐንስ ድረስ ነበሩ። ምክንያቱ የነቢያት አስፈላጊነት ወይም ደግሞ የነቢያት መኖራቸው አስቀድሞ ስለ ነገረ ክርስቶስ ወይም ደግሞ ስለሚመጣው መሲህ መናገር ነበረ። መሲሁ ከመጣ በኋላ ግን የእግዚአብሔር መንግስት በኃይል በመካከላችሁ ናትና ተብሎ እንደተነገረው ማለት ነው ሁሉም ወደዚያች መንግስት መግባትን አግኝተዋል እና ነቢያት እስከ ዮሐንስ ድረስ ነበሩ ተብሎ ይነገርለታል። ይህ ማለት ግን ወደፊት ማወቅ የሚችሉ ወይም ደግሞ የወደፊት የማወቅ ጸጋ መንፈስ ቅዱስ አይገልጽላቸውም ማለት ግን አይደለም። የወደፊቱን አይተው የሚናገሩ የሚተነብዩ ሰዎች ግን በጭራሽ ሊኖሩ አይችሉም ማለት ግን አይደለም። ሁለቱንም መለየት ያስፈልጋል። ነቢያት ከምን አንጻር ነው? ስለ ክርስቶስ የሚናገሩ አበይትና ንዑሳን ነቢያት እንደሚባሉት አሉ፣ የራሳቸው ጸጋ ያላቸው ፕላስ ደግሞ የወደፊት ማየት የሚችሉ ደግሞ ዳዊትንም ሙሴንም ሰለሞንም አብርሃምም ያላቸው ጸጋ ደግሞ አለ። ወደፊት የማወቅ ወይም ደግሞ ወደፊት እንዲህ ይካሄዳል፣ እንዲህ ይፈጸማል፣ እንዲህ ይሆናል ካልተመለሳችሁ የሚሉት ነገሮች ማወቅን የተሰጣቸው ደግሞ ሰዎች ይኖራሉ ማለት ነው። ከዚህ አንጻር የሚታይ ነው፣ ምናልባት ግልጽ ከሆነ እና ደግሞ ወንድሞች የምትጨምሩት ካለ መጨመር ትችላላችሁ። ሐዋርያት 13:1 ነው ምናምን በአንጾኪያ ወዳለች ቤተክርስቲያን ወረዱ የሚለውን እሱ ጋር ያለውን ልዩነት ታብራራለህ? ምን አሉ ዲያቆን? የሐዋርያት ሥራ ምዕራፍ 13 ቁጥር 1 ላይ ወደ አንጾኪያ ወዳለች ቤተክርስቲያን ነቢያትና መምህራን የሚለውን እሱን ነው መሰለኝ መጨረሻ ላይ የጠቀሰው። ቴዲ ልክ ነኝ? አዎ ልክ ነህ ዲያቆን እስኪያስ። እነዚህ ሐዋርያት ሥራ ላይ ያሉትን 11 27 እና 15 ላይ እነዚህ 13 ላይ ያሉትን እነሱን እንድታው የመጀመሪያው ግልጽ ነው። ያወዲያ በጣም አመሰግናለሁ። ተጨማሪ ነገር ነው የሰጠኝ፣ ግን እነዚህንም ጨምረ ግልጽ እንድታደርግልኝ ብዬ ነው። ያ ከምን አንጻር ነው ነቢያት የሚባሉ? ሀብተ ትንቢት ወይም ደግሞ የወደፊቱ የማወቅ ጸጋ የተሰጣቸው አሉ፣ ስቲል በሐዲስ ኪዳንም ማለት ነው። ከዛ አሁን ለምሳሌ
ከሴቶችም እኮ አሉ አይደለ? ነብይት ነበረች ወይም ደግሞ በነብይነት የሚያገለግሉ የሚባሉ ከምን አንጻር ነው? የወደፊት የማወቅ ጸጋ ወይም ደግሞ ወደፊት እንዲህ ይካሄዳል እንዲህ ይሆናል ተብሎ የመናገር ጸጋ የሚሰጣቸው አሉ። ትክክል። ይህ ማለት ግን እንደነ ኢሳያስ እንደነ ኤርሚያስ እንደነ ዳንኤል ያለ ነብይነት አይደለም። እነሱ ነገረ ክርስቶስን ሳይፈጸም አስቀድሞ ምን ማድረግ የሚያደርጉ ናቸው። ለምሳሌ ትንቢተ ኢሳያስ ደረቅ ሐዲስ ተብሎ ይነገራል። አለሁኝ አለ። ኦኬ ኮሜንቱ ጸጥ ሲል እንትን የተቋረጥኩ ይመስላል። እሺ ለምሳሌ ትንቢተ ኢሳያስ ደረቅ ሐዲስ ተብሎ ይነገርለታል አይደል? ክርስቶስ ገና ከመሰቀሉ ገና ከመሞቱ በፊት ቃል በቃል ክርስቶስ ላይ የሚፈጸመውን ነገር በደረቁ ይናገራል አይደለ? ምንድነው? የእግዚአብሔር ክንድ ለማን ተገልጧል? እንወደው ዘንድ ደም ግባት የለውም ይልና በአመፀኞች መካከል እንደ አመፀኞች ተቆጠረ ይላል። እርሱ ግን ስለ በደላችን ደቀቀ። ቃል በቃል ክርስቶስ ላይ የሚፈጸሙ ነገሮችን በግልጽ ይናገራል። ዳንኤልም እንደዚያው የሰው ልጅ የሚመስለን አየው እንደዚህ ብለው ቃል በቃል ክርስቶስ ላይ የሚፈጸሙ ነገሮችን ምን ያደርጋሉ? ቃል በቃል ይናገራሉ። እነዚህ ነቢያት ተብለው ይነገራል ወይም ደግሞ ነቢያት ናቸው ተብለው ይነገርላቸዋል። መጻሕፍቶቻቸውም የነቢያት መጻሕፍት ተብለው ይነገራሉ። አራቱ አበይትና 12ቱ ንዑሳን ነቢያት የሚባሉ ማለት ወይም ደቂቀ ነቢያት የሚባሉት። ይህ ማለት ግን እና አብርሃም አሁን ነብይ ይባላል። ትክክል፣ አዎ ነብይ ይባላል። ኦኬ፣ ግን የነብይነት መጽሐፍ አለው ማለት ነው አይደለም። የወደፊቱን የሚያውቅ ስለሆነ ትንቢትን የመናገር ወይም ደግሞ የሚፈጸሙትን ወደፊት እንዲህ ሊፈጠር ይችላል ካልተመለሳችሁ እንዲህ ይሆናል የሚለውን ነገር ስለሚናገሩ ነቢያት ተብሎ ይነገርለታል። ጌታም ለአቤሜሌክ ምንድን ነው የሚለው? ነቢይ ስለሆነ ስለአንተ ይጸልይልሃልና አብርሃምን ጠይቀው አይደለም የሚለው ነቢይ ስለሆነ ይለዋል አብርሃምን። ኦኬ፣ ይሄ ነቢይነት ግን ምንድነው? ነገረ ክርስቶስን እንደዚህ ቃል በቃል ስለተናገረ እንደዚያ አይነት ሳይሆን የወደፊት የማወቅ ጸጋ መሰጠት ማለት ነው። ሀብተ ትንቢት አለው ማለት ነው። እንደዚህ አይነት ነገሮች ሁለቱንም መለየት አስፈላጊ ነው። በሐዲስ ኪዳንም ምንድነው ስለ ነገረ ክርስቶስ ወደፊት እንዲህ ክርስቶስ እንደሚመጣ ኦፍኮርስ መጽሐፍ ቅዱስ አስቀድሞ በትንቢት ተነግሯል፣ ስለ ምጽአቱ ማለት ነው። ዮሐንስ ራእይ ማለት ነው አቡ ቀለምሲስ ተብሎ የሚነገርለት ወንጌላዊ ዮሐንስ ስለ ምጽአቱ በሚገባ በግልጽ ተናግሯል። በእርግጥ ከዛ ባሻገር ግን ስንጠብቀው የነበረው ተስፋ ስናደርገው የነበረው ክርስቶስ ኦልሬዲ በመካከላችን መንግስትን መስርቶ ስለሄደ ስለ ክርስቶስ ወይም ደግሞ ስለሚመጣ መንግስት የሚናገር ነብይ ግን በጭራሽ ሊኖር አይችልም። ነቢያት እስከ ዮሐንስ ድረስ ነበሩ። ስለማን ለመናገር? ስለ ክርስቶስ ለመናገር ማለት ነው። ከዛ በኋላ እንደዚህ ያለ የሚመጣ ክርስቶስ ስለሌለ እንደዚህ ያሉ ነቢያት አይኖሩም ማለት ነው። ሲናገሩለት የነበሩት ተስፋ ሲያደርጉት የነበረው ክርስቶስ ኦልሬዲ ስለመጣ ማለት ነው። እንደነዚህ አይነት ነቢያት ሊመጡ አይችሉም። ከመጡም ሊመጡ የሚችሉት ለሐሰተኛው ክርስቶስ ነቢያት ሆነው ሊነሱ የሚችሉት ማለት ወይም ደግሞ እኛ ይመጣል ተብሎ የተነገረው ሐሰተኛው ክርስቶስ ለእሱ መንገድ ጠራጊዎች፣ ለእሱ ትንቢት ተናጋሪዎች ሆነው ሊመጡ ይችላሉ እንጂ ለእውነተኛው ክርስቶስ ነቢያት የሆኑለት ወይም ደግሞ ነቢያት የነበሩት እውነተኛው ክርስቶስ መጥቶ ተፈጽሟል ትንቢቱ ማለት ነው። ሲናገሩለት የነበረው ክርስቶስ መጥቷል ማለት ነው። ከዛ አንጻር ስለ ክርስቶስ ሊናገር የሚመጣ ነቢይ በጭራሽ ሊኖር አይችልም። ኦልሬዲ ክርስቶስ ስለመጣ ማለት አሁን ክርስቶስ ከመጣ ለፍርድ ስለሆነ የሚመጣው ክርስቶስ እኛ ባላሰብነው ባልጠበቅነው ሰዓት ነው የሚመጣው። ሁልጊዜ ተዘጋጅተን መንግስቱ እስኪመጣ ድረስ የምንጠብቀው ክርስቶስ ነው የሚኖረው እንጂ የሆነ ሰዓት በየመሃሉ እየመጣ በየመሃሉ የሆነ ለመንገስ ምናምን የሚመጣ አይነት ክርስቶስ ስለሌለ ሁሉም ስራውን ጨርሶ በአባቱ ክብር የተቀመጠ ክርስቶስ ስለሆነ ያለው እንዲህ ያደርጋል መጥቶ እንዲህ ይሰራል ምናምን ብለው ሊናገሩለት የሚችሉ ነቢያት በጭራሽ አይኖሩም። ይህ ማለት ግን ለምሳሌ
ሰዎች ንስሐ ካልገቡ እንዲህ ያለ መዓት ይመጣል፣ ካልተመለሳችሁ እንዲህ ይሆናል ተብሎ የሚናገሩ ሰዎች ወይም ደግሞ ራእይ የሚያዩ ወደፊት የሚፈጸመውን ነገር ግን እግዚአብሔር በጭራሽ ሊገልጽ አይችልም ማለት ግን አይደለም። መንፈስ ቅዱስ ስቲል በቤተ ክርስቲያን አለ። ይህንን ሀብት በቤተ ክርስቲያን ውስጥ አለ። ትክክል ነው። ወደፊት የሚካሄደውን የሚያዩ ሰዎች ኃጢአት ከሰሩ በኋላ የሚፈጸመውን ነገር ግን የሚያዩ በጣም በቤተ ክርስቲያን ውስጥ አሉ፣ ይኖራሉም እስከ መጨረሻም ድረስ ማለት መንፈስ ቅዱስ እስካለ ድረስ ይህ ሀብት ወደፊት የሚመጣውን ነገር የሚከናወነውን ነገር መግለጽ ግን ይኖራል ማለት ነው። ከዛ አንጻር ቃሉት ያሰማልን። ይዋዴ እግዚአብሔር ይስጥልን። ወጣ መሰለኝ እሱ። ብሩኬ ምን አድርግ? አይ ተመለሰልህ ነው ነበር። ዞር ብዬ ስመጣ የለም። እኔ አላሳፈረም ተመልሶልኛል ልልህ ነበር። ያው በነገራችን ላይ በሐዋርያት ስራ ላይ የምንመለከታቸው ነገሮች ቤተክርስቲያን እየሰፋች በሄደች ሰዓት ያሉ ነገሮች ናቸው እና ቤተክርስቲያንን በየሄዱበት ሐዋርያቱ እያሰፉ ክርስቲያኖችን እያስተማሩ አህዛብን ወደ ክርስትና እያመጡ የነበረበት ወቅት ነበረ። አሁን ቤተክርስቲያን ተሰርታ አልቃ ከዛ በኋላ ባሉ መሰረቶች ላይ የምንጸናበት ነው እና ዮሐዴ እንዳለው አዲስ መሰረት ስለማይታነጽ ትንቢት አሁን ይሄ ልክ እንደዚህ ይሆናል የሚል ሃይማኖትን ወይም ደግሞ ነገረ ክርስቶስን የሚተነብዩ አያስፈልጉ። ቤተክርስቲያን ተመስርታለች። የምንፈልገውን ብንጠይቅ የሚሰጠን ጌታ እንዳለ ነግሮናል። ስለዚህ የምንፈልገውን መጠየቅ እና ደግሞ የሚሰጠን ጌታ እንዳለ ማመን ግድ ነውና አሁን ላይ ያሉ ነቢያት ነን የሚሉ ለሆድ ቁርጠት ለቦርጭ ነው የሚጸልዩት። አሁን እንደዚህ አይነት ነብይነት በፍጹም መጽሐፍ ቅዱስ አይታወቅም እና በመጽሐፍ ቅዱሳችን ቦርጭን አዞረዋለሁ ቦርጭን አጠፋዋለሁ ምናምን የሚሉ ብር ይሰጣል ምናምን የሚሉ ነቢያት አልነበሩ፣ የሉም። የቤተክርስቲያን አገልግሎቷ ግን የተገለጠ ነውና ቤተክርስቲያንም አንዴ ስለተመሰረተች ትምህርቶቿ በቤተክርስቲያን ውስጥ አሉ። በቃ በዛ ላይ በተመሰረተው መሰረት ላይ መጓዝ ነው ከኛ የሚጠበቀውና ከዛ አንጻር ነው ለማለት ነው። የገባ ሰው አለ? ቀጥሉ። ሰላም፣ እንዴት ናችሁ? እንዴት አደራችሁ? ይሰማል ድምጼ? ይሰማል ድምጽሽ? ኦኬ። እኔ ጥያቄ ለመጠየቅ ነው፣ እንዲሁም ደግሞ በዛ ሀሳብ ላይ እንዲሁም ደግሞ እንድረዱኝ ነው ማለት ነው። ጥቂት ነገር እሺ፣ ቀጥይ። እኔ እንኳን ማለት ጸሎት ሲያደርግ የሆነ አንድ ሰው ጸሎት ሲያደርግ ሀሳቡን መሰብሰብ አለበት ብዬ አስባለሁ፣ እንደሚባለው እንደ መጽሐፍ ቅዱስ ከሆነ ማለት ነው። ግን መጽሐፍ ቅዱስ ማለት ጸሎት ላደርግ ሲጀምር ሀሳብ ይሰረቃል ሙሉ በሙሉ ማለት ነው። እንዲሁም ደግሞ መጽሐፍ ቅዱስን እኩል ቤት ስደርስ የሆነ የመዘበራረቅ ስሜት አላደል መጽሐፍ ቅዱስ የተበራረቀብኛሉ ማለት ነው። እና እንደዛ ስለሆነ መጸለይ እንኳን አልቻልኩም። ምን ባደርግ የተሻለ ነው? ሁለተኛ ጥያቄ ደግሞ አንድ ሰው ንስሐ ሲገባ አንዳንድ ኃጢአቶቹን ቢረሳ ከልጅነት እስከ እውቀት እስካለበት ድረስ መናገር አለበት። ያንን ነገር ቢረሳ ያ ነገር ኃጢአት ብለዋል ወይ ይቅር ይባላል ወይ የሚለው ነገር። እሺ፣ መልካም እህታችን፣ የመጀመሪያው ጥያቄ ምንድን ነው? ጸሎት ሳደርግ ሀሳቤ ይበተናል እና በአትኩሮት ሆኜ መጸለይ አልችልም ነው መሰለኝ አይደለ? አዎ ልክ ነህ፣ እንደዛ ነው። እሺ፣ በነገራችን ላይ ሀኒሾ መረዳትና እዚህ ጋር ማወቅ ያለብሽ አንድ ጉዳይ ቢኖር ምንድን ነው፣ ጸሎት ማለት በመጀመሪያ ከእግዚአብሔር ጋር መነጋገር ነው። በነገራችን ላይ አትኩረሽ ላትጸልይ ትችያለሽ፣ ወይም ደግሞ አተኩረሽ ልትጸልይ ትችያለሽ። ሀሳብሽ ሊበታተንም ይችላል። በነገራችን ላይ አሁን እሱ ሳይሆን ትልቁ ጉዳይ
ጸሎት ማለት በመጀመሪያ ማለት ነው ብዬሻለሁ ከእግዚአብሔር ጋር መነጋገር ነው። እኛ ልንነግረው የምንፈልገውንም ነገር የሚያውቅ አምላክ አለ፣ ሳንነግረውም የሚያውቅ ነው። ግን ደግሞ ልክ እንዴት ነው አንድ ወላጅ ህፃን ልጅ ማለት ነው እየተኮላተፈም ቢነግረው አባዬ ቢለውም እማዬ ቢልም ደግሞ የእነርሱን የልጃቸውን ድምፅ ለመስማት የሚናፍቁትን ያንን ጥሪ ለመስማት እንደሚናፍቁት እግዚአብሔር ደግሞ እኛ እንድንጠራው ደግሞ ይናፍቃል፣ ይፈልጋል። እና ጸሎት ቀስ እያልሽ የምታርጊበት መንገድ ነው። በአንድ ጊዜ ጎበዝ ጸላይ ላትሆኝ ትችላለሽ። በአንድ ጊዜም ደግሞ ለጸሎት በምትቆሚበት ሰዓት ደግሞ ሀሳብሽን ማተኩረሽ ደግሞ የምትፈልጊውን ነገር ለመናገር ላትቺ ትችያለሽ። ቀስ እያልሽ ልክ እንደ ህፃን ልጅ እድገት ማለት ነው። ህፃን ልጅ ገና እንደተወለደ ሊሯሯጥ ስለማይችል ቀስ እያለ እናቱ ቀስ እያለች ታገላብጠዋለች። ከዛ ራሱ ቀስ እያለ ይገላበጣል። ከዛ ዳዴ ማለት ይጀምራል። ቃያ ይነሳል፣ ይሄዳል። ከዛ ነው የሚሯሯጥ የሚጀምረው። እድገት ነው በራሱ ገብቶሻል አይደለ? ዋናው ነገር ግን ሁልጊዜም በእግዚአብሔር ፊት ለመቆም ግን ምን ማለት አለብሽ? መሞከር አለብሽ። ሁልጊዜም ያንን ልምምዶች በምታደርጊ ሰዓት ቀስ እያለ ያ ነገር እየቀረ ይመጣል። ግን አንቺ በእግዚአብሔር ፊት ስትቆሚ ሁልጊዜም ኃጢአትሽን በማሰብ የሰራሽውን ስራ በማሰብ ልታስተላልፊ የምትፈልጊውንም ደግሞ ለአባታችን እንነግረው የለ እንደ ልጅነታችን እነዛንም ነገሮች ደግሞ እየተናገርሽ ብትቆሚ መልካም ነው። ቀስ እያለ የሚወገድ ነገር ነው ማለት ነው። ሁለተኛው ጥያቄሽ ደግሞ ፖዞናል ብሩኬ እየተሰማ አይደል? እሺ የመጀመሪያው ጥያቄ ተመልሶልሻል እህታችን? ተመልሶልኛል። ግን እግዚአብሔር ይሰማኛል ማለት በመሀል በማቋረጥ ሰዓት ይሄ ነገር ትክክል ነው ወይ? ጸሎቱ በመሀል ሲዘበራረቅብኝ ያንን ጸሎት ባቆመው ትክክል ነው ወይ? ወይስ መቀጠል ነው? እንደዛው ማለት ቀጥል የተሻለ ነው የሚለው ነገር መቀጠል ነው። መቀጠሉ ግዴታ ነው። የሆነ ነገር ተፈጥሯል ተብሎ ወደኋላ አይባልም። ግን አስቀድሞ ያ ችግሩን መፍታት ያስፈልጋል። እሱ እንደ ዋና ነገር ያዡ። ምንድነው ይሄ ለጸሎት ስትቆሚ የተለያዩ ሀሳቦች መምጣታቸው ምናምን እነዚህ ነገሮች ለማጥፋት የመጀመሪያው ምንድነው የሚያስፈልገው? ጸሎት ምንድነው የሚለውን ጠንቅቀን ማወቅ አለብን። እሱ ቅድም ብሩክ ይመልሶልሻል። እና በጣም የምትወጂውን ሰው ለማግኘት እንደምትጓጉ ከዛም በላይ እግዚአብሔርን ለማግኘት ትጓጉያለሽ አይደል? ስለዚህ ያ የጓጓሽለትን ጌታ የምታገኝበት ቦታ ነው ያ የጸሎት ቦታ። ስለዚህ ወደ ጸሎት ቦታ ስትመጪ በጣም የጓጓሽለትን ነገር ልታገኝ እንደሆነ ለውስጥሽ ከነገርሽው ሌሎች ሀሳቦች የመምጣት እድላቸው እንትን እያለ ይሄዳል፣ እየቀነሰ ይሄዳል ማለት ነው። ከዛን ምንም ቢፈጠር ግን በጸሎት መበርታት ያስፈልጋል። ወደኋላ አለመመለስ፣ ሁሌ መጸለይ። ከዛን እግዚአብሔር ደግሞ ያግዝሻል፣ እየተስተካከሉ ይሄዳሉ። መነሳሳትሽ ለጸሎት እንትን ማለትሽ መቀነስ የለበትም ማለት ነው። ሁለተኛው ግን ከንስሐ አባት ጋር የሚያልቅ ጉዳይ ነው። እንደዛ ነው የማስበው። ዮባ ቃለ ሕይወት ያሰማልን እህታችን። አይ ቲንክ ዮባ አንድ ቪዲዮ ሰርቷል በዚህ ጉዳይ ይመስለኛል አይደል? እሱ ቪዲዮ አድራሻው ብታውቁት ጥሩ ነው። በተጨማሪ ልነግርሽ የምችለው ጸሎትና መድገም አሁን ለምሳሌ በመጽሐፍ የተጻፈ ከሆነ ደግመሽ ማለት እያቃተሽ፣ መጀመሪያ ጸሎት ማለት ሰውና እግዚአብሔር የሚያደርገው ግንኙነት። ስለዚህ በእግዚአብሔር ፊት ስትቆሚ መጀመሪያች ማድረግ ያለብሽ ልቦናሽ እንዲሰበሰብልሽ ምን እንዲልልሽ መጽሐፍ ከመክፈትሽ በፊት በእግዚአብሔር ፊት ለምን እንደቆምሽ ዓላማሽን አስበሽ እግዚአብሔርን በአንድ አባታችን ሆይ ወይንም ደግሞ በሆነ ነገር በሆነ በምትወጂው የመጽሐፍ ቅዱስ ቃል በሆነ ነገር እግዚአብሔርን ማውራት ጀምሪ። ምን ከመክፈትሽ በፊት መጽሐፍ ከመክፈትሽ በፊት በመጽሐፍ የምትጸልይ ከሆነ የመጀመሪያ ነገር መሆን ያለብሽ ምን እንደምትጸልይ፣ ለምን እንደምትጸልይ የጸሎትን ሕይወት በቅርብ ካሉ ወንድሞች ወይም ከአባቶች ጋር መማር አለብሽ። ከዛ በኋላ ሀሳብሽ እንዲሰበሰብ ግን መጀመሪያ ሁል ጊዜ ማንም ሰው ተነስቶ ካልጋሽ ስትነሽ በስመ አብ
ቅዱሳኑ አምላክ ተነስተሽ ጸሎት ወደምታደርጊበት ህሊናሽን ወደምትሰበስቢበት ስፍራ ጋር ስትደርሽ መጽሐፉን ከመግለጥሽ በፊት እግዚአብሔር ወይ ስምህን ጠርቼ አመስግኜ እንድወጣ ፈቃዴ ይሁን የሆነ ነገር ስትይ ያኔ ሰውነትሽ መረጋጋት ምን ማለት ይጀምራል። እንደተነሳሽ ግን ወደ መጽሐፉ ከመጣሽ እሱ ትንሽ ሊከብድሽ ይችላል። በተለይ ጀማሪ ከሆንሽ በመጽሐፍ መጸለይ ምን ማለትና ቀስ ብለሽ አንዳንዷን ነገር እንዴት እንደሚጸለይ እንኳን ከሚያውቁ ሰዎች በደንብ አድርገሽ መረዳት አለብሽ፣ በምን ሰዓት መጸለይ እንዳለብሽ። ከዛ በተጨማሪ ሁለተኛው ጥያቄ የጠየቅሽው ይህንን ከንስሐ አባትሽ ጋር ጨርሽው። ንስሐ ስትገቢ ግን ማሰብ ያለብሽ እግዚአብሔር እንደ ስንዴ ለቃሚ ቁጭ ብሎ ኃጢአትን አይቆጥርም። ካህኑ ጋር የምትሄጂው አቅምሽን እግዚአብሔር የረዳሽን አይምሮሽ የቻለውን ያህል አስታውሰሽ። ለዛ ነው የመዳን ሰዓት አሁን ነው፣ የመዳን ቀን ዛሬ ነው፣ የመዳን ሰዓት አሁን ነው የሚባለው። ቶሎ ቶሎ ንስሐ መግባት፣ ወደ እግዚአብሔር መመለስ። ለዚህ ነው ጥቅሙ። የበደለውን በደል እያጠራቀምን ይህ በ10 ዓመት የገባውን ረስቼዋለሁ። ብዙ ጊዜ ኃጢአት ስንሰራ አይረሳም። ግን ይህንን ከአባቶችሽ ጋር ጨረሽ ማለት ነው። ያውስጥ ቃሉት ያሰማልን። በጣም አመሰግናለሁ። ያቆዩ እና ሀኒቾ በአንድ ጊዜ ብዙ እንትን ላትጸልይ ትችያለሽ። ቀስ በቀስ ለምሳሌ አባታችን እያልሽ ቀስ እያልሽ ወደ መዝሙረ ዳዊት ቀስ እያልሽ እያደግሽ ነው የምትመጪው። ውዳሴ ማርያም እንዲህ እያልሽ ነው እያደግሽ ቀስ እያልሽ የምትመጪው እና በአንድ ጊዜ እንትን ላትይ ትችያለሽ። የማታስታውሹ ኃጢአት ካለ አሁን ስትጠይቂኝ በምን አስታወሹ? ምን መሰለሽ እኔት ማስታወስና አለማስታወስና መደበቅ ይለያያሉ። ከደበቅሽው ስህተት ነው። ኃጢአትሽን ደብቀሽ ሳትናገሪ እንደው ምን ይሉኛል ምናምን በማለት ብትፈርተሽ የምትደብቂ ከሆነ እሱ በራሱ ስህተት ነው። ግን የማታስታውሺው ከሆነ ምንም ማድረግ አይትችይም ነው። የሰራሻቸው እንዳለ አስታውስሻል፣ ያስታውስሻቸውን ተናግረሻል። ለተናገርሻቸው ደግሞ ነገር ደግሞ ይቅርታን ደግሞ ታገኛለሽ ማለት ነው። እና እንደዛ አድርጊ እንደተባለው ንስሐ እንደዚህ አይነት ጥያቄዎች ሲኖሩሽ ንስሐ አባት ቢኖሩሽ መልካም ነው። ንስሐ አባት ያዢ እና ለአባትሽ እንደዚህ እያልሽ ብትነግሪያቸው ጥሩ ይሆናል ማለት ነው። እና ስለመጣሽ እናመሰግናለን ሀኒ፣ በርቺ። እኔም አመሰግናለሁ። እሺ የመሲሁ ልጅ ሰላም ይሁን ለሁላችሁ። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ስላስገባችሁኝ አመሰግናለሁ። ጥያቄ መጠየቅ እችላለሁ? ትችያለሽ። ቀጥይ። ኦኬ ጥያቄ ለይዋድ ነው ከእስልምናው አንጻር እንዲመልስልኝ ማለት ነው። ሃይማኖተ አበው ላይ ገጽ 88 ላይ ዘአትናቴዎስ ከ87 ጀምሮ በመጨረሻ አካባቢ የስሉስ ቅዱስ የሚሆኑ 3 አካላት የሚለውን ከአካላት አንጻር አካላት አለው እግዚአብሔር አካላት አለው ከሚለው ጋር የተያያዘ እዚህ ጋር ዘአትናቴዎስ ላይ ያስቀምጠዋልና ሙስሊሞችም ደግሞ ወሃቢያዎች አካላት አለው ብለው አምላካቸውን ያምናሉና ይህንን ይጠቅሱታል። እና ይህንን ከምን አንጻር ነው የምንመልሰው የሚለውን ለይዋር ጥያቄ መጠየቅ ፈልጌ ነበር። እንዲሁም መዝሙር ላይ ያለውንም ይጠቅሳል። የዮሐንስ ራእይንም ምዕራፍ 1 ከቁጥር 13 እስከ 16 ያለውን እንዲሁም ጴጥሮስ ምዕራፍ 3 ከቁጥር 12 ያለውንም ይጠቅሳል ማለት ነው። እና ከምን አንጻር ይመለሳል የሚለው ነበር። ይሄን ከመለስክልኝ በኋላ እቀጥላለሁ ይላል። ኦኬ ሃይማኖተ አበው ዘቅዱስ አትናቴዎስ ነው ያልሽ ነው? ዘሰለስቱ ምዕት ነው። ገጽ ስንት ነው? ወይም ምዕራፉ ከያዝሽው ዘቅዱስ ላሳይሽ። እዚህ ማሳየት ስለምችል
ኦኬ እሺ፣ ቆይ ከፍ ላድርግሽ። ከላይ እላይ ያለው መጀመሪያ ከላይ አንድ ከላይ እሺ፣ ዘአትናቴዎስ 28 ምዕራፍ 28 ቁጥር እሺ፣ ቁጥር ስንት ነው? 28 29 ላይ ያለውን ነው። ይህንን የስሉስ ቅዱስ የሚሆኑ አካላት ምናምን ይናገርና እዚህ ጋር እንቀበለዋለን ይላል። እሺ እሺ፣ ላንብበውና እንዴት እንደ ሙስሊሞች አይነት ነው ወይ የሚል አይ ቲንክ ይመስለኛል ሐሳቡና የስሉስ ቅዱስ የሚሆኑ ሶስት አካላት፣ ሶስት ገጻት፣ ሶስት መልክዓት እንዳሉት ስለ መለኮት የተነገረውን ሁሉ እናምናለን። በከበሩ በሶስቱ ምዕት መጻሕፍት እንደተነገረ ስለ እነርሱ የተነገረውን እውነት ነው። መርምሮ ማወቅ ግን አይቻልም፣ እናምንበታለን እንጂ። ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር በከበሩ መጻሕፍት የተጻፈው ሁሉ የታመነ የተረዳ ነው። የተነገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም፣ አይታወቅም ይላል መጽሐፍ ቅዱስ ይጠቅሳል። አትናጎረስ ይሄ የአካል ክፍል ወይም ደግሞ አካል ክፍል ተብሎ እንደሚያምኑት እንደዛ ያለ ሐሳብ አይደለም በክርስትና የሚታወቀው። ወይም ደግሞ እግዚአብሔር ዓይን አለው ሲባል ይሄን እንዲህ ፊዚካል ዓይኖች ምናምን ዓይን ማለት አይደለም። ታዲያ ምን ለማጠየቅ ነው? እግዚአብሔር የሚያይ እንደሆነ ማለት ነው። ዓይን ማየትን አይደለ? ዓይን አለው ሲባል እግዚአብሔር የሚያይ ነው ማለት ነው። ጆሮ አለው ሲባል የሚሰማ ነው ማለት ነው። መስማቱ ደግሞ የሚወሰን ወይም ደግሞ በቦታ የሚገደብ አይደለም፣ የሚመረመር አይደለም። መስማቱ ራሱ እንዴት ያለ መስማት እንደሆነ ግን ማንም ማወቅ አይቻለውም ማለት። ኦኬ፣ ማንም ሊያውቀው ተመራምሮ ሊደርስበት የሚችል አይደለም ማለት። እይታውም እንደዚያ ከዚህ አንጻር የሚታዩ እንጂ ይሄ የአካል ክፍል እንደኛ ያሉ ፊዚካል የሆኑ ነገሮች ወይም ደግሞ በቦታ የተወሰኑ ነገሮች አይደሉም። እግዚአብሔር መንፈስ ነው፣ መለኮት ነው። ረቂቅ የሆነ አካላት አሉ። ኦፍኮርስ አብ፣ ወልድ፣ መንፈስ ቅዱስ አካል ወይም ደግሞ እኔነት አላቸው። አብ ወልድ አይደለም፣ ወልድ ደግሞ አብ አይደለም፣ ወልድ መንፈስ ቅዱስ አይደለም። በአካል የተለያዩ ናቸው፣ ሶስት አካላት ብለን ስለምናምን ማለት ነው። ይህ አካላቸው ግን እንደምን ያለ አካል ነው? የሚታወቅ ነው? የሚመረመረው? ልታውቀው አትችልም። ምክንያቱም አብ በሁሉም ቦታ የሞላ ነው። ወልድም ሳይከፈል ሳይነጠል በሁሉም ቦታ የሞላ ነው። መንፈስ ቅዱስም እንደዚያው ማለት ነው። ኦኬ፣ በአካል አብ፣ ወልድ፣ መንፈስ ቅዱስ ሶስት አካላት ናቸው። በአካል ሶስት ናቸው ስንል ግን አብ የሌለበት ወልድ ያለበት ስፍራ ግን የለም። አብ ባለበት ሁሉ ወልድ አለ፣ ወልድ ባለበት ስፍራ ሁሉ መንፈስ ቅዱስ አለ ማለት ነው። አብ ሁሉንም ያያል፣ ወልድም ሁሉም ያያል፣ ሁሉንም ያውቃል፣ መንፈስ ቅዱስም እንደዚያው ማለት ነው። ከዚህ አንጻር ዓይን፣ ጆሮ የሚሉትን ከምን አንጻር? ሁሉን ከማወቅ ሁሉን ከማየት ሁሉን ከመስማት አንጻር ይፈቱታል አባቶች ማለት። እጅ አሁን ለምሳሌ እግዚአብሔር በሁለት እጆቹን የሰራውን የሰው ልጅ የሚለውን እጅ ተብሎ ተጽፏል። እጅ ስለተባለ ግን ይሄ መዳፍ ምናምን እንደዛ ነው የምናስበው። ሴንት ሄራኔስ ይህን ምን ብለው ይፈተዋል? ሁለት እጆች የተባሉ እግዚአብሔር አብ በወልድና በመንፈስ ቅዱስ የሰው ልጅን ፈጠረ ማለት ነው ብሎ ይፈተዋል። እጅ የተባለው ምንድነው? ወልድና መንፈስ ቅዱስ ወይም ቃሉና መንፈሱ ናቸው ይላል። ምክንያቱም የእግዚአብሔር ክንድ ተብሎ ይገለጻል። ክርስቶስ አይደለ? ራሱ ክርስቶስ ራሱ የእግዚአብሔር ክንድ ነው ተብሎ ይገልጻል። ትንቢተ ኢሳይያስ ቀደም ምዕራፍ 53 እንደተናገረ የእግዚአብሔር ክንድስ ለማን ተገልጸዋል? አቤቱ ክንድህን ላክ ሕዝብህንም አድን እየተባለ ይገለጻል። ከዚህ አንጻር የምንመለከታቸው ናቸው። እንደው ሊትራሊ የሚወሰዱ አይደሉም። ኦኬ፣ ሊትራሊ የሚወሰዱ አይደሉም። አትናጎሮስም የእግዚአብሔር አካል ክፍል የለውም ወይም ደግሞ እንደዚህ የሆነ እጁ ራሱን የቻለ አምላክ እንደዚህ አይነት አስተምሮ ለሚያመጡ መናፍቃን እግዚአብሔር እንደዚህ አካል ክፍላቶች ያሉት አይደለም። ዓይን ሲባል እንደው ቁጭ ቁጭ ያሉ እንደዚያ ማለት አይደለም። እይታውን ለማጠየቅ ጆሮ ሲባል መስማቱን ለማጠየቅ እንደዚህ ሊነገሩ ይችላሉ እንጂ
ቀጥታ የሚወሰዱ አይደሉም ብሎ ይፈታል አትናጎረስ ማለት ነው። ይህ እንዳለ ሆኖ የእስልምናው ግን ምንድነው? ፊዚካል ነው። እግር ሲባል እግር ነው፣ በቦታም የተወሰነ ነው። እጅ ሲባል እጅ ነው፣ በቦታም የተወሰነ ነው። ከዚህ እስከዚህ የሚባል ስፍራ ራሱ አኮፓይ የሚያደርግ አካል ነው። ለምሳሌ አላህ ራሱ ከአርሽ በላይ ነው። ኦኬ፣ ከአርሽ በላይ ነው ከተባለ ከዛ በታች የለም ማለት ነው። ከአርሽ በታች አለ የለም፣ ሊኖር አይችልም። ስለዚህ በቦታ ሊሚት የሚደረግ ከሆነ ቦታ ይይዛል ማለት ነው። ቦታ የሚይዝ ከሆነ ደግሞ ፊዚካል ቢንግ ነው ማለት ወይም ደግሞ ፊዚካል የሆነ አካል ነው ማለት ነው። አይደል? አሁን ለምሳሌ ሌሊት ዲሰንድ ያደርጋል ይላል። ሌሊት ከአርሹ በላይ ወደ ታችኛው ሰማይ ድረስ እንግዲህ 7 ሰማያት አሉ ተብሎ ይታመናል። እስከ ታችኛው ድረስ ይወርዳል ይላል። ይወርዳል ሲል ፊዚካሊ ዲሰንድ ያደርጋል ነው። እዛ ቦታ አልነበረም፣ ግን ከነበረበት ስፍራ ወደ ታች ይወርዳል ማለት ነው። ይወርዳል ማለት ነው። እንደዛ ነው የሚረዱት ማለት ነው። እግሮቹ እንትን ሲኦል ውስጥ ይከታል አይደል? መጨረሻ ላይ ሲኦል ውስጥ ያስገባቸዋል ይላል። እግሩ ሊትራሊ እንደዛ የሚገባ ነው ማለት ነው። ቦታ የሚይዝ ነው። ሁለተኛ መጨረሻ ላይ እግሩን ይገልጥና ያሳያቸዋል ይላል። ለዛ እግሩም ይሰግዱለታል አይደለም የሚለው የሙስሊሞቹ እግር አለው። ያም እግር ልብስ የሚሸፈን ነው። ልብሱ ሲገለጥ እግሩ ይታያል። ዘንድ ለዛ እግር ይሰግዳሉ። እንደዚህ አይነት ፊዚካል የሆኑ ነገሮች ናቸው። ፊዚካል የሆኑ ነገሮች ናቸው። እግዚአብሔር ግን ፊዚካል ነው አይደለም። ዮሐንስ ወንጌል ምዕራፍ 4 ከቁጥር 20 እግዚአብሔር መንፈስ ነው የሚሰግድለትም በመንፈስና በእውነት ነው። እግዚአብሔር በሰማይም በምድርም የመላው እኔ ነኝ ይላል አይደል? በሰማይም በምድርም የሞላው እኔ ነኝ። እግዚአብሔር እዚህ ያለ እዛ የለም የሚባልለት አምላክ አይደለም። በዓለም ውስጥ መልቶ በዓለም አፍአ ውስጥም ያለ ነው እግዚአብሔር። ኦኬ፣ ዓለም ውስጥም በዓለም ውጭም የመላ ነው። ስፍራ የማይገድቡት ጌታ ነው እግዚአብሔር ስንል ማለት ነው። ከአእምሮ ከመመርመር በላይ ነው የኛ አምላክ። የእስልምናው ግን በዓለም ውስጥ ያለ ነው። በዓለም ውስጥ ብቻ ሳይሆን የሆኑ ስፍራዎች ደግሞ የሌለባቸው ስፍራዎች አሉ። አሁን ለምሳሌ ሽንት ቤት ምናምን አይገባም። ባልና ሚስት አልጋ ላይ ሲሆኑ አላህ ማየት አያይም ይባል፣ ማየት አይችልም፣ ያፈራል ምናምን ይመስለኛል አይ ቲንክ። እና እንደዚህ አይነት ነገሮች አሉ። ግብረ ስጋ ግንኙነት ሲያደርጉ አያያቸውም። ለምን እንደማያቸው እንደዚህ ሽንት ቤት ምናምን ደግሞ ለምን በቃ የሆነ ፊዚካል የሆነ አካል መሆን በዚህ መረዳት ይችላል። አሁን እግዚአብሔር ሽንት ቤት ምናምን ሲገባ የሚቆሽሽ አይነት የሚመስላቸዋል። ፀሐይ አሁን ሽንት ቤት ውስጥ እንደ መግባት ማለት ፀሐይ ብርሃኗ ብታስገባ እንደው ፀሐይን ያቆሽሻታል፣ ብርሃኗን ያሳድፈዋል፣ ያጨልመዋል። እንደዛ እግዚአብሔር ከፀሐይ ራሱ የእነሱ አምላክ ከፀሐይ ራሱ ያነሰ ማንነት ያለው ምናምን ነው። እና እንደዚህ አይነት ስፍራዎች አይገኙም ምናምን። ኤኒዌይስ እነዚህ ሁሉ ነገሮች አሉ። ምናልባት በተወሰነ መልሼው ከሆነ ጋዲ በጽሁፍ ካስተላለፍኩት ይበቃል ብሎ እኮ ነው። ያው ቁርአኑ እንዳለ እንደዚህ አይነት ነገር ስለሆነ የሚናገረው። ለማንኛውም ቃልት ያሰማልን። ጋዲ ትቀጥያለሽ። የመሲሁ ጋዲ ድምፅህን አሰማ። ምናልባት ከስር ብዙ ሰዎች እንዳይዘረግፈን እያሉ ነውና እውነት ነው። እንትን ካላለ እንትን ስለሚል ካልተናገርክ እንትን ካላወራ ያወርደናል ሁላችንም እና የሆነ ነገር በል ፓፓ። በቃ እስኪ ዘረግፈን ድረስ እንቀጥልና ጋዲ ራሱ ያፍራል እንደዚህ አይነት ነገሮች ሲነሱ። ቀጥ መሲሁ እሺ ወዲ አመሰግናለሁ። ቃልዮት ያሰማልን፣ በእድሜ በጤና በጸጋ እግዚአብሔር አምላክ ይጠብቅልን። አመሰግናለሁ። እሺ ቅድም ለሆነ ልጅ ስትመልስለት ነበር፣ በተለይ ስለ ነቢያቶች ማለት ነው። እና እዚህ ሃይማኖት ስርዓት የሚለው ላይ ራሱ አብርሃም ከ16ቱ ነቢያት ውስጥ ይመደባል። እና ሁሉም ለምሳሌ አሁን የሙስሊሞቹ አለ
አደም ራሱ ጀምሮ ከአደም ጀምሮ ሁሉም ነቢያቶች ናቸው ብለው ያምናሉና አብርሃምም ነብይ ነው ብለው ይናገራሉ። ይህስ ከምን አንጻር ነው የሚነገረው? በደንብ ግልጽ ብታደርግልኝ። ኦኬ መቀጠልም ይችላል ኢዮባ። አይ የለም፣ ይሄ እናንተ ምድብ ነው ማንዬ። ከእስልምናውም አንጻር ስለሆነ የዋዴ ጠቅለል አድርገሽ ሂጂበት ፓፓ። ኦኬ ቅድም ለወንድማችንም የተወሰነ እያልነው ነበር። አሁን አዳምም ጨምሮ ነቢይ ሊባል ይችላል በእኛም አክቹዋሊ። በነገራችን ላይ ነቢይ ሲባል ግን ቅድም ስንለው ነበረ የሆነ ከህዝብ ከመላክ አንጻር ስለ ክርስቶስ ሊትራሊ የሆኑ ትንቢቶች ከመናገር ምናምን እንደዛ ላይሆን ይችላል። ከምን አንጻር ነው? የወደፊቱን ከማወቅ አንጻር፣ ሀብተ ትንቢትን ከመሰጠት አንጻር። ኦኬ ከዛ አንጻር ነቢይ ተብሎ ሊጠራ ይችላል። እንደዛ ብቻ አይደለም፣ ከሴቶችም ነቢያት ተብሎ የተጠሩ አሉ። የወደፊቱን ማወቅ የሚችሉ የወደፊቱን የማወቅ ጸጋ የተሰጣቸው ማለት ነው። ጸጋ ልዩ ልዩ ስለሆነ ማለት ነው። የመንፈስ ቅዱስ ስጦታ ልዩ ልዩ ስለሆነ ማለት ነው። የወደፊቱ የማወቅ ጸጋ። አሁን ለምሳሌ በለዓም የተናገረውን እንዲፈጸምለት እግዚአብሔር ጸጋ ሰጥቶታል፣ ሀብቱን ሰጥቶታል ማለት ነው። ልክ እንደዚያ የወደፊቱን የማወቅ አዳም እንደዚህ አይነት ጸጋዎች ከመሰጠቱ አንጻር እንደዛ ተብሎ ሊነገርለት ይችላል። አብርሃምም እንደዚያ፣ ይስሐቅ፣ ያዕቆብ እንደዛ እየተባለ ሊነገርላቸው ይችላል። ነቢያት የሚባሉት በእኛ ግን ነቢይ የሚለውን ማዕረግ የሚሰጣቸው ግን ከምን አንጻር ነው ተብለው ሲጠሩ ነገረ ክርስቶስን ወይም የክርስቶስን መምጣት በምልአት በስፋት የተናገሩትን ነው ነቢያት ተብለው የሚጠሩ። ኦኬ የሚመጣውን መሲሁን የሚሰብኩ ወይም ደግሞ ስለ መሲሁ የተናገሩትን ማለት ነው። ግልጽ እንደዛ ተብለው ነቢያት ኦፊሻሊ ነቢይ ተብሎ በመጠሪያ ደረጃ የሚጠሩ ማለት ነው። አብርሃም ነቢይ ይባላል የወደፊቱን የማወቅ ጸጋ ስለተሰጠው። መዝሙረኛው ቅዱስ ዳዊት አሁን ከተሰጡት ሀብታት መካከል 7 ሀብታት አሉ። ሀብተ ትንቢት አንዱ ነው። ሀብተ በገና፣ ሀብተ ትንቢት፣ ሀብተ ንግስና እየተባለ ሀብተ መውይ እየተባሉ ይጠራሉ። ከነዛ መካከል ሀብተ ትንቢት አንዱ ነው። ትንቢትን የመናገር የወደፊትን የማወቅ ጸጋ ማለት ነው። ከዛ አንጻር እንደዛ ተብሎ ይነገራሉ። በእስልምናው ግን ነቢይ ሲባል ሊትራሊ መጽሐፍ የተሰጠው ማለት ነው። 124,000 ነቢያት አሉ። እነዛ ሁሉ መጽሐፍት ተሰጥቷቸዋል ማለት ነው። ወደሆነ ህዝብ ተልከዋል ማለት ነው። እንደዛ ነው ሐሳባቸው። ቁርአኑ የሚናገረው እንደዛ ነው ማለት ነው። ትንቢት ወይም ደግሞ ይሄ መጽሐፍትን የተሰጣቸው የሆነ መልእክት የተጻፈ መጽሐፍ ወይ ከሰማይ ወርዶላቸው፣ ለአንዳንዶቹ እንደዛ የሚረዱት ለአሁን ለምሳሌ ለሙሴ መጽሐፍ በራሱ ጽፎ አላህ ምናምን ሰጥቶታል የሚል አስተምሮ ነው ያላቸው። ሌሎቹም እንደዚያ ማለት ነው። መጽሐፍ የተሰጣቸው ነቢያትን ሲልካቸው በቋንቋቸው ከዛ ደግሞ የተጻፈ መጽሐፍ ሰጥቶ ማለት ነው። ከክርስትና ጋርም ወይም ደግሞ ከቀደሙት መለኮታዊ ነቢያት ወይ በእግዚአብሔር ከተላኩ ነቢያት የሚለዩበት ዋና ምክንያት እግዚአብሔር ኮሚኒቲውን ነው መጀመሪያ፣ ከዛ ለኮሚኒቲውን ነው ሰው የሚልከው። በቁርአኑ በእስልምናው ግን መጽሐፍ ልኮ ነው ከዛ ሰዎቹ የሚያመጣውና እንደዚህ አይነት እምነት በቀደሙት ነቢያት አይታወቅም። ኦኬ መጀመሪያ መጽሐፍ ዝም ብሎ በጥራዝ መልክ ወርዶ ከዛ በዛ ጥራዝ መሰረት ሰው እንዲመራ አይደለም እግዚአብሔር። እንደውም እስከ ሙሴ ድረስ እንግዲህ ኦፊሻሊ ዲክሌር የተደረገ መጽሐፍ አልነበራቸውም። በህገ ልቦና ነበር የሚመሩት ማለት ነው፣ የተጻፈ መጽሐፍ ሳይኖራቸው። የእግዚአብሔር ቃል ግን ነበር። ኦፍ ኮርስ ዘፍጥረት ምዕራፍ 15 17 ስንመለከት ወደ አብርሃምም የእግዚአብሔር ቃል እንዲህ ሲል መጣ ተብሎ እንደሚናገር ማለት ነው። ኦኬ ወደ አብርሃም የእግዚአብሔር ቃል መጣ ተብሎ ተነግሯል። ግን የተጻፈ ጽሑፍ ነው አይደለም። ከዛ አንጻር የሚታየው ነው። ምናልባት መልሽ እኮ እሺ፣ እጅግ በጣም አመሰግናለሁ የዋዴ ታናሽነቴን ሳትንቅ ስለመለስክልኝ እግዚአብሔር ያክብርልኝ።
በእድሜ በጤና በጸጋ እግዚአብሔር አምላክ ይጠብቅህ፣ የአገልግሎት ዘመንህን ይባርክልህ። ሁላችሁም እዚህ የምታገለግሉ ወንድሞች እግዚአብሔር አምላክ ረጅም እድሜ ከሙሉ ጤንነት ጋር ያድላችሁ። ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጥላ ከለላ ጋሻ መከታ ዋስ ጠበቃ ትሆናችሁ፣ ቅፍ ድግፍ ሽፍነት አድርጋችሁ በእድሜ በጤና በጸጋ ተጠብቃችሁ ከዚህም በላይ የምታገለግሉበትን ረጅምን እድሜ ከሙሉ ጤንነት ጋር ትስጣችሁ። ከኔ እድሜም ቀንሶ ቢሆን ለእናንተ እድሜ ጤና ይስጥልኝ። አገልግሎታችሁን እግዚአብሔር አምላክ ይባርክላችሁ፣ አንደበታችሁን ያጣፍጥላችሁ። በመውጣት መግባታችሁ፣ በመሄጃ መመለሻችሁ እግዚአብሔር አምላክ ከፊት ከኋላ ይቅደም ይከተላችሁ። ድካማችሁን ድካመ ቅዱሳን ድካመ ሐዋርያት ያደርግላችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እግዚአብሔር ይስጥልኝ። አመሰግናለሁ።